በጣም ብዙዎችን አንገታቸውን የምናስደፋበት ቀን ነው የሚሆነው። እሺ ጌታ ከረዳ ነገ ብዙዎችን እንደ አንገታቸውን በቤተክርስቲያን ላይ ቤተክርስቲያን ማታሰምረውን ታሰምራለች፣ የማትለውን ትላለች፣ የማታምነውንም ደግሞ ታምናለች ሲሉ የነበሩ በአጠቃላይ ነገ እንግዲህ አንገታቸውን ይደፋሉ እና ነገ ማታ 4 ሰዓት ላይ ሁላችሁ እንግዲህ ላይቭ ላይ እንዳትቀሩ። በመሰረቱ በጣም ብዙዎች እንደው እንደ ጠንካራ ኢሹ አድርገው ያነሱታል እንጂ በእኛና በፕሮቴስታንት ወንድም እህቶቻችን ዙሪያ ያለው የትምህርት ልዩነት ትምህርተ ሥላሴ፣ ነገረ ክርስቶስ፣ ነገረ ድነት እና ሌሎችም ናቸው። ለብዙ ፕሮቴስታንት ወንድሞቻችን ግን ይሄ ሐሳብ በጣም በቃ የሌለ እንዴት ብልበላችሁ መሰረታዊ ሐሳቡን ይነሳል። ስለዚህ ነገ በደንብ አድርገን እንወያያለን። እግዚአብሔር አምላክ ይርዳን። ነገ ምሽት 4 ሰዓት ላይ ተገናኝተን በመጽሐፍ ቅዱሳዊ ማስረጃ በደንብ እንወያያለን። እግዚአብሔር ይርዳቸው። እነሱንም ጥሩ ተዘጋጅተው መጥተው በመጽሐፍ ቅዱስ ማስረጃ እንዲወያዩ እንግዲህ ጌታ ይርዳቸው። እኛ እንግዲህ ከማንም ጋር ትከሻ ለትከሻ የመለካካት ዓላማው የለንም፣ ፉክክሩም የለንም። ሰው በፉክክሩ መንፈስ ውስጥ ሲሆን ነው ሰውን የሚዘልፈው፣ ሰውን የሚያንጓጥጠው። እኛ የምናውቀው ጌታ አለ እና ያንን የምናውቀውን ጌታ ደግሞ በጨለማ ውስጥ ናቸው ብለን ለምናምናቸው ፕሮቴስታንት እህት ወንድሞቻችን በአጠቃላይ ልናበራላቸው እንፈልጋለን። ፕሮቴስታንት እህት ወንድሞቻችን በእርግጥ ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን። እውነት ለመናገር ልባቸው እንደሚሻ እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን። የእኛም ፍላጎት ያ ነው። እነርሱን እጆቻቸውን ይዘን ከእውነተኛው ጌታ ከኢየሱስ ክርስቶስ ጋር ማገናኘት እንፈልጋለን። እግዚአብሔር እንግዲህ ይሄንን መሻታችንን ተመልክቶ ይርዳን እና ሁላችሁም ክርስቲያኖች ወንድሞች በቃ ማንም ሰው ሊቀር አይገባም። ይሄ እንዲህ አይነቱ መልእክት ለምሳሌ ፕሮቴስታንቶች አለን የሚሏቸው ሰዎች በአጠቃላይ መጽሐፍ ቅዱሳዊ ማስረጃ እንደሌላቸው እንዲያዩ ማድረግ ይኖርብናል። ለእኛ ትልቅ ቻንስ ነው። ነገ እንግዲህ ሁሉም ልክ እንደኛ ሆኖ ያወራል ማለት ነው። በእኛ ቶን ሁሉም ያወራል። መጫጫ አይቻልም፣ እንትን ማለት አይቻልም ምናምን እና እንግዲህ ጌታ ይርዳን። በጣም ደስ ብሎኛል። ሁላችሁም ነገ ምሽት 4 ሰዓት እንዳትቀሩ። እግዚአብሔር አምላክ ከሁላችሁ ጋር ይሁን። እወዳችኋል። በድጋሚ እወዳችኋለሁ ለማለት ነው የገባሁት። ሳቢ አልተጠፋፋንም።